በቅድሚያ በቸልተኝነት ሐሰተኛ የስታቲስቲክስ መረጃ የሰጠ ሰውን እስከ 1 ዓመት በሚደርስ እስራት ስለሚቀጣው አዋጅ እነግራችኋለን። ማንኛውም ሰው ሆን ብሎ ወይም በቸልተኝነት ለስታቲስቲክስ አገልግሎት ሰራተኛ ሐሰተኛ መረጃ ከሰጠ እስከ 40,000 ብር ወይም እስከ 1 ዓመት በሚደርስ እስራት እንዲቀጣ የሚደነግገው የስታቲስቲክስ አዋጅ ጸድቋል። በአዋጁ አንድ የስታቲስቲክስ ባለሙያ ሐሰተኛ የስታቲስቲክስ መረጃዎችን ካጠናቀረ ወይም ደግሞ የስታቲስቲክስ ቅጾችን በፈጠራ ዳታ ከሞላ እስከ 30,000 ብር ወይም ደግሞ በ6 ወር እስር እንደሚቀጣ ተደንግጓል። ሀና ብደታ ተጨማሪ አላት። የኢትዮጵያ ስታቲስቲክስ ረቂቅ አዋጅ በፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የተለያዩ ውይይቶች ሲካሄዱበት ቆይቶ በትናንትናው ዕለት ጸድቋል። አዋጁን ማዘጋጀት ያስፈለገበትን ምክንያት ያብራሩት የቋሚ ኮሚቴው ሰብሳቢ ደሳለኝ ወዳጆ ዓላማው በስታቲስቲክስ አመንጪዎች መካከል ያለውን ትብብር ማጠናከር እንዲሁም የመረጃ ሚስጥራዊነትን ለመጠበቅና የስታቲስቲክስ ውጤቶችን ጥራት ለማሻሻል መሆኑን ተናግረዋል። የስታቲስቲክስ ወንጀሎች እንደ ወንጀል ተቆጥሮ በወንጀለኛ መቅጫ ሕግ ውስጥ ባለመካተታቸው በአዋጁ ማስፈር አስፈላጊ መሆኑን ቋሚ ኮሚቴው ጠቅሶ ድንጋጌዎቹን ለምክር ቤቱ አቅርቧል። በዚህም የኢትዮጵያ ስታቲስቲክስ ሰራተኛ ሆን ብሎ ወይም በቸልተኝነት ሚስጥራዊ መረጃን ከአዋጁ ጋር በሚጻረር መንገድ ከተጠቀመና ለሌሎች አሳልፎ ከሰጠም የሚጣልበት ቅጣት በአዋጁ ተደንግጓል። የአገልግሎት ሰራተኛ የሆነ ሰው ሆነ ብሎ ወይም በቸልተኝነት በስራው ምክንያት በቀጥታ ይሁን በተዘዋዋሪ መንገድ የሚያገኛቸውን ምስጢራዊ መረጃዎች ከዚህ አዋጅ ወይም በስሩ ከሚወጡ ደንቦች ወይም መመሪያዎች ጋር በሚጻረር መንገድ ከተጠቀመ በሚመለከተው አካል ሳይፈቀድና ከህግ አግባብ ውጭ ምስጢራዊ መረጃዎችን ካሰራጨና ለሌሎች አሳልፎ ከሰጠ አምራው ሐሰተኛ የስታቲስቲክስ መረጃ ካጠናቀረ ወይም ከሰጠ ወይም የስታቲስቲክስ ቅጾችን በፈጠራ ዳታ የሞላ እንደሆነ ከ30,000 ብር በማይበልጥ የገንዘብ መቀጮ ወይም ከ6 ወር በማይበልጥ የእስር ወይም በሁለቱም ይቀጣል። ሌላው የተሳሳተ መረጃን ለስታቲስቲክስ ሰራተኛ የሰጠ ሰው የሚቀጣውን ቅጣት የተመለከተ ሲሆን የተሰበሰበ ዳታን ሆን ብሎ ያጠፋ ሰውን በገንዘብና በእስር እንደሚቀጣ በአዋጁ ሰፍሯል። ማንኛውም ሰው ሆነ ብሎ ወይም በቸልተኝነት የአገልግሎቱ ወይም የኦፊሻል ስታቲስቲክስ አመንጭ ሰራተኛ ስራውን እንዳይሰራ ከከለከለ ወይም ካሰናከለ በማስመሰል የአገልግሎት ሰራተኛ ሊባል ከሞከረ የተሳሳተ መረጃ ከሰጠ ከ40,000 ብር በማይበልጥ የገንዘብ መቀጮ ወይም ከ1 ዓመት በማይበልጥ እስር ወይም በሁለቱም ይቀጣል። ማንኛውም ሰው በዚህ አዋጅ መሰረት የተሰበሰበን ዳታ የያዘ ሰነድ ያለ ህግ አግባብ ሆነ ብሎ ወይም በቸልተኝነት ካጠፋ ወይም ካበላሸ ከ40,000 ብር በማይበልጥ የገንዘብ መቀጮ ወይም ከ1 ዓመት በማይበልጥ እስር ወይም በሁለቱም ይቀጣል። ሐሰተኛ ዳታን ማዘጋጀትና ማቅረብን በአዋጁ መሰረት የሚያስቀጣ ሲሆን በሐሰት ዳታን ያዘጋጀ ብቻ ሳይሆን የተጠቀመ አካልም ከቅጣት አያመልጥም ተብሏል። በአገልግሎቱ ወይም በኦፊሻል ስታቲስቲክስ አመንጭ የተሰጠ ማንኛውንም ሰነድ አስመስሎ የሰራ በሐሰት ያዘጋጀ ወይም የለወጠ እንደሆነ ለማታለል ወይም ተገቢ ያልሆነ ጥቅም ለማግኘት በማሰብ የሐሰት ስታቲስቲክሳዊ መረጃዎችን ሆነ ብሎ ያቀረበ ወይም ያሳተም ወይም ይፋዊ የስታቲስቲክስ ሪፖርቶችን ወይም መዝገቦችን የለወጠ እንደሆነ አመርሃ በሐሰት የተዘጋጀ ሰነድን እውነተኛ እንደሆነ አድርጎ የተጠቀመ ወይም ለመጠቀም የሞከረ እንደሆነ በህግ ተጠያቂ ሆኖ እንደ ነገር ሁኔታ ከ50,000 ብር በማይበልጥ የገንዘብ መቀጮ ወይም ከ1 ዓመት በማይበልጥ ጽኑ እስራት ወይም በሁለቱም ይቀጣል። ታዲያ የስታቲስቲክስ ወንጀሎችን ሆን ብለው ወይም በቸልተኝነት የፈጸሙ ሰዎች ሁለቱም እንዴት ተመሳሳይ ቅጣት ይቀጣሉ የሚል ጥያቄ የምክር ቤት አባላት አንስተዋል። ከዚህ በተጨማሪ ዝርዝር ጉዳዮችና መቀጮዎች በመመሪያ እንደሚወጡ በአዋጁ መጠቀሱም ሀሳብ ቀርቦበት ቋሚ ኮሚቴው ምላሽ ሰጥቶበታል። ይህ ፓርላማ በመመሪያና በደንብ የሚካተቱትን አያውቅም፣ ወንጀል አድርጎም አልደነገገም። ስለዚህ ይሄ በጣም ክሪቲካል ነው። ወደፊት በሚወጣ ደንብና መመሪያ ሰዎች ይቀጣሉ የሚለው ነገር ቶታሊ ፕሪንሲፕል መርህን ይጥሳል። እኔ ከዚህ አዋጅ ጋር በሚጻረር መንገድ የተጠቀመ ከሆነ የሚለው በቂ ነው። ወደፊት በዝርዝር በመመሪያ በደንብ እያወጡ የሚሄዱትን ኢቭን ለፍርድ ቤት ማፈጻጸም አስቸጋሪ ነው። ሰራተኛው ወይም ደግሞ እንዲቀጣ የተፈለገው ሰው ሆነ ብሎ ስለመሆኑ እና በቸልተኛ ስለመሆኑ በዛ ውስጥ ተዘርዝሮና ተካቶ ሊቀመጡ ስለሚችሉ በመመሪያ ይወሰናል ብለን ያለበት ምክንያት ሁሉንም እዚህ ማስቀመጥ ስላልቻልነ ነው። ማስቀመጥ የሚቻልበት እድል ካለ ምናልባትም ቴክኒካል የሆነ አድጀስትመንት ማድረግ የሚቻልበት እድል ካለ በእኛ በኩል ችግር የለውም። እኛ ያቀረብነው ግን ከምክር ቤቱ የህግ ማዕከል ባለሙያዎች ጋር ሆነን እንደውም የወንጀል ተጠያቂነት በሌላው ህግ አለመኖር ጭምር በደንብ አይተን እንደገና ቀደም ሲል ስታቲስቲክስ
አገልግሎት ይጠቀምበት ነበር። ይህንኑ እንዳለ እኛ የጨመርነው ገንዘብ ነው። የምክር ቤቱ አፈ ጉባኤ ታገሰ ጫፎ ምክር ቤቱ የሚያወጣው አዋጅ መሆኑን ጠቅሰው አዋጁ ለሕግ ባለሙያው የውሳኔ እድልን የሚሰጥ መሆኑን ተናግረዋል። ፍንድ የሚያደርገው ያን የፈጸመው ሰው ነው። ሲከሰሰው ሲጠየቅ እኔ ሆን ብዬ አላደረኩም ለዛ የሚለው ኤቪደንስ ያቀርባል፣ ቅጣቱ ይቀርልኝ ይላል ማለት ነው። ሆን ብሎ ያደረገ ከሆነ ደግሞ ያን የመጨረሻውን ቅጣት ያገኛል ማለት ነው። እንትኑ በሬንጅ ነው ያስቀመጠው። ይሄን ዲስክሬሽን ይሰጠዋል ማለት ነው። ለሕግ ባለሙያው ወይም ለዳኛው ይሰጠዋል። ስለዚህ ይሄን በአገላለጽ የሚስተካከሉ ነገሮች ካሉ እናያለን። ግን ሬንጁን የሚያሳይ ያን ለማስፈጸም እንዲረዳ የሚያደርግ ስለሆነ፣ ሁለተኛው ግን እኛ አዋጅን እያወጣን ያለ ነው። ስለዚህ አዋጁን በሚመለከት እናስቀምጣለን። ደንብና መመሪያ ከስር ያሉትን ብለን እዚያ አንደነግግም። ይህ እንዳለ ሆኖ በአዋጁ መሰረት የኢትዮጵያ ስታትስቲክስ ቦርድ የሚቋቋም ሲሆን ቦርዱ በብሔራዊ ስታትስቲክስ ስርዓት ውስጥ የስታትስቲክስ እንቅስቃሴዎችን በማስተባበርና በመቆጣጠር ወጥነትና ተስማሚነት ያላቸው እንዲሁም ስምምነት ከተደረሰባቸው ዓለም አቀፍ የስታትስቲክስ ደረጃዎች ጋር ተስማሚ መሆናቸውን የሚያረጋግጥ እንደሚሆንም ሰምተናል።